ምንም ይፈልጋል የት ነው የምትሄደው ለከኝ ይፈልጋል ምንም ይፈልጋል የት ነው ምንም ይፈልጋል የት ነው የምትሄደው ለከኝ ይፈልጋል አሁን እንደዛ አትበል አብርሃም እረፍ በቃ ይበቃሃል እንደዚህ አታድርግ እኔ ልቤን ስለምታውቀው ነው እንደዚህ ባንዴ የምትደነፍቅብኝ ባደርገው ራሱ እኮ እንደዚህ መሆን የለብህም እኔ አላሳዝንህም እንዴ ቆይ አንተ እንዴ ዙርና ናግረኝ አላሳዝንህም ወይ እና ለምንድነው ልቤ ላይ እንደዚህ የምትጫወትብኝ እንዴ ያላሰብኩት ነገር ነው እያስረዳሁህ እኮ ነው ያለውን ነገር እንዴ ከማን ጋር ያለውን ነገር እኔ ፈልጌው ነው ያደረኩት እያልኩት ነው አናግረኝ ዞረግ አላናገርኩኝ ወይኔ ጉዴ ፈላ እንዴ ብዬ እንዳስረዳህ ነው የምትፈልገው አብርሃም ስማኝ አይደለም አሁን ስማኝ አበዛኸው በጣም አብዝተኸዋል አላሳዝንህም እኔ ልመታህ አይደለም እሺ ያለውን ነገር እኮ እያስረዳሁህ ነው እኮ ያለውን ነገር ላስረዳህ እየሞከርኩ ነው ቢያንስ ተረጋጋና ስማኝ በደንብ እንደዚህ አይነት ሰው አይደለሁም አንተ እንደምታስበው አይነት ለአንድ ሰው ቃል ገብቼ እምተው ሰው አይደለሁም ገባ እንደምታውቁት ማለት ነው ሄርሜላን እንደ ሀብታም ነው አመጣሁት ከዚህ በፊት ሩታ እንደ አፍቃሪ ነው አመጣሁት ማለት ነው ስለዚህ አብርሃም ብልጥ ነው እንደ ሩታ ሄርሜን እንደ ሀብታም ሩታን እንደ አፍቃሪ አምጥቶ ነበረ የሩታ ተሳክቶለታል ሄርሜላ ይሳካል አይሳካም አላቅም ምክንያቱም ሄርሜላ ሰብስክራይቡ እየቆመ ነበረ ቪውም እየቀነሰ ነበረ ለዚህ ነው ወደ እንደዚህ አይነት ፕራንክ ዞ መጡ ማለት ነው እንደዚህ አይነት ፕራንክ ዞ ይመጡ ማለት ነው ሲቀጥል ደግሞ ማለት ነው እውነታው ነው እናንተ ራሱ እኛ እኮ ከብት አይደለንም እቺ ልጅ 20 አመት ይሆናል ታስታውቃለች በጣም ልጅ ነች ወይ 20 አመት ወይ 19 18 አመት ከሆነች ነው እቺ ልጅ ማለት ነው አስባችኋል 20 አመት 19 ምናምን አመት ማለት ነው አሜሪካ አትኖሩም ቤተሰቡ አሜሪካ አይኖርም እሷ የምትኖረው ኢትዮጵያ ቤተሰቡ የሚኖረው ኢትዮጵያ ድርጅት መሪ አይደለችም እድሜው ገና ነች ድርጅት መሪ አይደለችም ከየት አምጥታ ነው እንደዚህ ብር ለሰው መበተን የምትለው ገና ነው አሁን ዩቲዩብ እየጀመረችም ገና ነው አሁን እያገኘች ነበረችው ማለት ነው ስለዚህ አሁን ገና ብር እያገኘች ነበረች ልጅቷ ማለት ነው ስለዚህ አብርሃም አውቆ እሷን እንደ ሀብታምና ነገ ተነጎዳ ልትዳዳ ህልሙን ልትሳካለት ይችላል ግን አሁን ደግሞ በደቂቃ 8 ሚሊዮን አውጥታ ከየት አምጥታ ነው ከሰማይ ወርዶላታ ነው የምንም ሀብታም ቢሆን ቤተሰብ የምንም ብዙ ድርጅት ሲኖራችሁ ራሱ ቢኖራችሁ እንደዚህ አይነት 8 ሚሊዮን ባንዴ አውጥቶ እንደዚህ ለማድረግ ኢትዮጵያ ውስጥ ያለ ብላችሁ ታስባላችሁ የለም ማለት ነው ልጅቷ ገና ትንሽ ነች ገና ልጅ ነች ራሷ ሰርታ አልተለወጣችም ማለት ነው ገና ትምህርት የጨረሰች ልጅ ነች ትምህርት ጨርሳ የምትቀመጥ ነች ገና ወደ ስራ እየገባች ያለችው ይሆናል ስለዚህ በደቂቃ ለሰውን እንደዚህ ያንደመት አፓርታማ መከፈል ኖርማል እኮ ነው ያለች ነው ከየት አምጥተሽ ነው ሄርሚ ይሄ ሳካሳ አይሰለቻቸው ምክንያቱም እኛ ህፃን አይደለም እናንተን ያያየንም 18 አመት በላይ ነን አብዛኞቹ ከ18 አመት በላይ ከሆነ ነገሮችም እንትን ማለት ይችላል ውጪ የሰው አረብ ሀገር ላይ ቢኖርም የኢትዮጵያ ኑሮ እናቃለን የኢትዮጵያ ኑሮ እናቃለን ስለዚህ እቺ ልጅ ከየት አምጥታ ነው በደቂቃ እንደዚህ ማድረግ የምችለው በደቂቃ እንደዚህ ማድረግ የምችለው በደቂቃ እንደዚህ ማድረግ ለሁሉም እንደዚህ ሲቀጥል ደግሞ ይሄ ልጅ ዩቲዩብ ሊከፈትለት ነው ድጋሜ ታይቷል ዩቲዩብ ሊከፈትለት ነው ወይ የሄርሜላ ዘመድ ይሆናል ወይ ደግሞ አጠቃላይ የሄርሜላ ዘመድ ይሆናል ማለት ነው ባለፈውም ዘመዱም ማይሆን ሰው 8 ሰዓት አምጥታ ሴት ልጅ ክላስ ውስጥ አትዘጋበትም ማለት ነው 8 ሰዓት ማለት ነው ስለዚህ ይሄ ልጅ የሄርሜላ ዘመድ ይሆናል ዩቲዩብ ሊሰራ ይሆናል እንደዚህ የሷ መልካምነት በዛ መልካም ነች ታስታውቃለች መልካም ግን ደግሞ ማለት ነው ልጅቷ የሌላትን አትስቀሏት በቃ በልኩ ወይ ነገ እንደዛ ልትሆን ትችላለች አይታወቅም የሰው ህልም ግን ደግሞ አሁን እንደዚህ ለማድረግ አቅም የላትም እንደዚህ ማድረግ አቅም ቢኖራት እንደዚህ ክብሯን አዋርዳ እንደዚህ ራሷ ታዋርዳ እንደዚህ አንተ ማጥማት ካሜራ ላይ ወጣ እንደዚህ ከምትዘላዘል ማለት ነው እውነት እንደዚህ አይነት ብር ቢኖራት ካንተ ካሜራ ጀርባ በንብረት ጣምዳ አንተን ትነጥቃለች ማለት ነው
ምንም ካሜራ ላይ መምጣት አያስፈልጋትም። እውነት ሀብታም ብትሆን ማለት ነው። ስለዚህ ልጅቷ ገና እድሜ ነው፣ ከየት አምጥታ ነው ሀብታም የምትሆነው ነው እኔ ጥያቄ። ኢትዮጵያ ውስጥ እኮ ነው። አሜሪካ ምናምን ብትኖሩ ራሱ መንግስት ከፍላችኋል። ግን ገና ተምራችሁ ጨርሳችሁ ስራ ይዛችሁ ነው የምታገኙት እንጂ ውጭ ሀገር ራሱ ልጆች እኮ የላችሁም። ገና ትምህርት ጨርሶ እየተማሩ የሚሰሩ አለ፣ ግን ይሄን ያህል የላቸውም። እየተማሩ ግማሽ ሰዓት የሚሰሩ አሉ። እና እነሱ ሳካሳ አያልቅም ደግሞ እውነት መስላቸው ዲዲዲዲድን የምትሉ ማለት ነው። እኛ ሞኝ አይደለም፣ እንደ ሞኝ እነሱ ቢቆጥሩም ሞኝ አይደለንም። ምክንያቱም ልጅቷ ስራ ፈለጋ ነው መጣችሁ። ስራ ትለወጥ ችግር የለም፣ እንደዛ መቁጠራችሁን ችግር የለም። ግን በቃ ሄርሜላ መልካም ነች ብለን እንደዚህ እንድናረግ ነው ማለት። በቃ ሰብስክራይብ አድርጉት በእንትናቸው ማለት ነው። ሰብስክራይብ አድርጉት። ሰብስክራይብ ለማንም አይከፈልም። ሰብስክራይብ ባታነሱም ችግር የለም፣ ብታደርጉለትም ኖርማል ነው። እኛ አይከፈልልንም ማለት ነው። ስለዚህ ግን እንደዚህ ውሸት አብርሃም የውሸት ጥማት እኔ ነገ ሚላሱን እንዴት እንደሚቀበር አላውቅም እንጂ መድኃኒዓለም